ነታቸው ሰፈር ያደረጉ ሰዎች በጣም እያንዳንዱ ኢንቫይሮንመንት ስካን ስለሚያደርጉ ሂል የማድረግ ብቃት አለ። ስቃይስ ታርጊ አምሮሽ 4 ብሬን ዌቭ አለው። ቤታ፣ አልፋ፣ ቴታ፣ ዴልታ። ሶ ቤታ የሚባለው ኖርማል ቲንኪንግ ማይንድ ነው። ሁሉም ሰው ያለው የራሽ አወር ያለው ማይንድ ነው። በጣም ፐር ሳይክል ብዙ ሐሳብ አምሮሽ ላይ ሲመጣ ስትጨነቂ በቃ ወይም ቦሌ መሃል ላይ ሆነሽ መገናኛ መሃል ላይ ሆነሽ ያለሽ አምሮ ዳስ ቤታ። አልፋ የሚባለው ደግሞ ጀስት ሪላክስ ነው። ይሄን ፖድካስት የሚያይ ሰው ካለ ቲቪ ሲያይ ያለው ላይክ ኢሜጅ ክሬት የሚያደርገው የአእምሯችን ክፍል ነው። ቴታ የሚባለው ደግሞ በመንቃትና በመተኛት መካከል ያለው እዛ ውስጥ ነው ከአምላክ ጋር ኮኔክት የምታደርጊው አዲስ ክሬቲቪቲ የሚመጣው። አት ሰም ታይምስ ደግሞ ያ ቴታ ብሬን ዌቭ ላይ አንፊኒሽድ የሆኑ የትናንት የልጅነትሽ ትራማዎች ይቀመጣሉ። ዴልታ ብሬን ዌቭ ደግሞ በጣም ፓወርፉል የሆነ ከሩቅ እንድትሰሚ ከሩቅ እንድታይ የሚያደርግ ነገሮች ከመከሰታቸው በፊት እንድታደርጊ። ስልክ ከመደወሉ በፊት እንደሚደውል ታውቂያለሽ። ልጅሽ ከመታመሙ በፊት ይታይሻል። እንደዚህ አይነት ብሬን ዌቭ ያላቸው ሰዎች ሂለር የሆኑ ሰዎች ናቸው። ዘይ ነው በሽታው የቱ ጋር እንዳለ፣ ዘይ ነው ምን ሀፕን ሊያደርግ እንደሚችል። is it gifted or ይዳብራል? It's a gifted and ስጦታም ነው። but on the top of that ቤትሽ ውስጥ ሆነሽ እናትና አባትሽ ይጣሉ ይሁን አይጣሉ ይሁን፣ አባዬ ሰክሮ መጥቶ ማየን ይመታት ይሁን አይመታት ይሁን የሆነ ነገር። ስለዚህ you are just consistently using your እንዲሁም አናላይዝ የምትባል ሴት ኢንቱቲቭ ራዳር ነው ትሎች you are scanning the environment። ሰርተኒቲ የለም አይደል? ሁሌ ምን ሀብ እንደሚያደርግ አታውቂም። ስለዚህ ግን you are always conscious of the environment። በሩኮሽ ባለ ቁጥር የሆነ ነገር ባለ ቁጥር እንዲህ ባለ ቁጥር ይሄ ዴልታ ብሬን ዌቭሽ በጣም ያድጋል። እና ለዛ ነው በልጅነታቸው ሰፈር ያደረጉ ሰዎች በጣም እያንዳንዱ ኢንቫይሮንመንት ስካን ስለሚያደርጉ ሂል የማድረግ ብቃት አላቸው ካወቁት ማለት ነው።